እናት ድንግል ማርያም ስንጠራሽ ነይልን በሰላም የጌታ እናት ድንግል ማርያም ስንጠራሽ ነይልን በሰላም የጌታ እናት ድንግል ማርያም ስንጠራሽ ነይልን በሰላም የጌታ እናት ድንግል ማርያም ስንጠራሽ ነይልን በሰላም ድንግል ማርያም ዜማዬ ምመር ድንግል ማርያም ምስጋናዬ ምጽና ድንግል ማርያም መሰንቆም ተነስ ድንግል ማርያም አዚም በበገና ድንግል ማርያም መቼ አቋርጣለሁ ድንግል ማርያም ስለ ክብሯ ግን ድንግል ማርያም የልጇን ማዳንስ ድንግል ማርያም ስላየሁኝ ባይኔ የባህራን ረዳት ሚካኤል አበ ምሕረት 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 ሚካኤል ዘንዶ ጠላታችን ሚካኤል ከፊታችን ቆሟል ሚካኤል ከባህር ሊጥለን ሚካኤል አድፍጦ ያደባል ሚካኤል የመላእክት አለቃ ሚካኤል እርዳን በጸሎት ሚካኤል ጥበቃ አይራቀን ሚካኤል በቀን በሌሊት የባህራን ረዳት ሚካኤል አበ ምሕረት የባህራን ረዳት ሚካኤል አበ ምሕረት በእግዚአብሔር ፊት የምትቆም ገብርኤል አበ ሰላም 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 ገብርኤል በእግዚአብሔር ፊት ገብርኤል አግኝቻለሁ ጸጋ ገብርኤል ገብርኤል ጠላቴን ገብርኤል ስለኔ ተዋጋ ገብርኤል በእግዚአብሔር ፊት ገብርኤል ስለኔ የሚቆመው ገብርኤል የእሳቱን ሰይፍ ገብርኤል ፍጹም የታጠቀው የሁሉ ጠባቂ ቅዱስ ገብርኤል ነው። በእግዚአብሔር ፊት የምትቆም ገብርኤል አበ ሰላም በእግዚአብሔር ፊት የምትቆም ገብርኤል አበ ሰላም ሊቀ ሰማዕት ጊዮርጊስ ስንጠራነ አበ ፈረስ ሊቀ ሰማዕት ጊዮርጊስ ስንጠራ አበ ፈረስ ሊቀ ሰማዕት ጊዮርጊስ ስንጠራነ አበ ፈረስ ሊቀ ሰማዕት ጊዮርጊስ ስንጠራ አበ ፈረስ ጊዮርጊስ በነገሥታቱ ፊት ጊዮርጊስ ሳይፈራ መስክሮ ጊዮርጊስ አምላኩን ሰበከ ጊዮርጊስ ጣዖታትን ሰብሮ ጊዮርጊስ እንለምንሃለን ጊዮርጊስ በእምነት እንድንጸና ጊዮርጊስ ለተዋህዶ ልጆች ጊዮርጊስ አርአያ ነህና ሊቀ ሰማዕት ጊዮርጊስ ስንጠራነ አበ ፈረስ ሊቀ ሰማዕት ጊዮርጊስ ስንጠራ አበ ፈረስ ጻድቅ አባት ተክለ ሃይማኖት ስንጠራነ አበ ጸሎት
ስንጠራነ አበጸሎት ጻድቅ አባት ሃይማኖት ስንጠራን አበጸሎት ተክለ ሃይማኖት 7 ዓመት ሙሉ በአንድ እግር ቆመህ በምልጃ ጸሎት ኢትዮጵያን አስማርክ ክብርን እንድናገኝ በአምላካችን አማልን ተክልዬ ደግ አባታችን ጻድቅ አባት ተክለ ሃይማኖት ስንጠራነ አበጸሎት ጻድቅ አባት ሃይማኖት ስንጠራን አበጸሎት ጻድቅ አባት ተክለ ሃይማኖት ስንጠራነ አበጸሎት ጻድቅ አባት ሃይማኖት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ደስታንና ፍጹም ሰላምን የሰጠን በኃይሉና በስልጣኑ ሞትን ድል አድርጎ መቃብርንም ባዶውን እንዲቀር በማድረግ የተነሳ ጠላታችንን ዲያብሎስን በኃይሉና በስልጣኑ ያሰረ አባታችንን አዳምንና እኛን ልጆቹን ነፃ ያወጣ በላይ በሰማይ በታች በምድር ለስሙ የሚገባውን ምስጋና ለማቅረብ በወደዱና በተዘጋጁ ሁሉ የሚመሰገን የነገስታት ንጉሥ የጌቶችም ጌታ የአማልክትም አምላክ እየተባለ የሚመሰገን አምላካችን እግዚአብሔር እንደዚህ ቀን ስላደረሰን ብርሃነ ትንሣኤውን እንድናይ እንድናከብር ስለረዳን በፍጹም ሰላም በመንፈሳዊና ሰማያዊ በረከት ሁሉ ባርኮ በማደሪያው በመቅደሱ በስጋዊም በመንፈሳዊም ጤና ተጠብቀን እንድንገኝ ስላገዘን ክብርና ምስጋና ውዳሴና አምልኮ ገናና ለሆነ ስሙ ይድረስ። ወአብየ ኃይለ ይገብሩ ሐዋርያት ስማ ትንሣኤሁ ለእግዚ ኢየሱስ ወአብይ ሞገስ ቦሙ በሃበ ኩሉ። ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዱና የተከበሩ ክቡር መጋቤ ሐዲስ መምህር ባህረ አብ የዚሁ ካቴድራል የስብከተ ወንጌል ክፍል ዋና ኃላፊ፣ ካህናት አባቶቻችን፣ ክቡር ሊቀ መዘምራን ቀሲስ አሸናፊ፣ ዲያቆናት ወንድሞች፣ ምእመናንና ምእመናት ሁላችሁ በውስጥም በውጭ መሆናችሁ በምስጋናና በደስታ ቃል አምላካችሁን እግዚአብሔርን ስታመሰግኑ የቆያችሁ አሁንም በእርጋታና በማስተዋል ሆናችሁ እግዚአብሔር አምላካችሁ ወደ እናንተ የሚልከውን ቅዱስ የሆነውን ማንም
ሊሰጠንና ሊያቀርብልን የማይችለውን ፍጹም ደስታና እረፍት የሚያስገኘውን የጌታን ቃል ለመስማት ልባችሁን እንደ አትሮንስ የዘረጋችሁ በንቃተ ሕሊና ወደ እግዚአብሔር ራሳችሁን ያቀረባችሁ ኦርቶዶክሳውያን ክርስቲያኖች ሁላችሁ በአንድነቱ ምንታዌ በሦስትነቱ ርባዬ ሳይነገር ስሉስ ቅዱስ የዘላለም አምላክ እየተባለ ሲሰለስ ሲቀደስ በሚኖር በላይ በሰማይ በታች በምድር ያለውን የሚታየውንና የማይታየውን ሁሉ ፈጥሮ በሚገዛ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስምና ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምንስ ቆያችሁ? ለምስጋና የሚሆነውን የሕይወት እስትንፋስ በቸርነቱና በምሕረቱ የሰጠን በጸጋ መንፈስ ቅዱስ የጎበኘን የትንሣኤውን ኃይል ለመመስከር ሕያውን በሙታን መካከል ለምን ትፈልጉታላችሁ የሚለውን በትንሣኤ ቀን የታወጀውንና የተነገረውን የትንሣኤ ወንጌልም ለመናገር እንዲሁም በፊቱ ሆነን ለአምላካችን ለእግዚአብሔር ያለንን የእምነት መታዘዝና መገዛት ለመግለጥ ወደ ማደሪያውና ወደ መቅደሱ የሰበሰበን በቸርነቱና በምሕረቱ ምድራችን ፋሲካ ማድረግ እንድትችል በደሙ ያጠባት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ታላቅ የጉባኤ ቀን በማደሪያው ስለሰበሰበን ስሙን ለማመስገን ጊዜ ስላበደረን ለንስሐ የሚሆን ቀን ስላላሳጣን ደግሞም በልባችን ውስጥ ደብቀን የያዝነውን ኃጢአታችንን ጌታ ሆይ ላንተ የኔን ኃጢአት መሻርና ይቅር ማለት የሚቻልና የሚከናወን ስለሆነ ለሰው ለመናገር ለንስሐ አባት እንኳን ለማቅረብ የከበደኝን ኃጢአት ደብቄ ያስኩትን ባንተ ፊት የተገለጠውን ኃጢአቴን ይቅር በለኝ ብለን ለማለት እንድንችል በቸርነቱ ይህን ቀን ስለሰጠን ለዚህም ቀን ስላደረሰን በድጋሜ ክብርና ምስጋና ገናናና ቅዱስ ለሆነ ስሙ ይድረስ። እንኳን አደረሳችሁ፣ እንኳንም አደረሰን። እንግዲህ ሁላችሁም እንደምታውቁት መጻሕፍት መምህራንና ሊቃውንት ሲናገሩትና ሲመሰክሩት እንደሰነበተ እንዳየነውና እንደሰማነው ሁሉ ቤተ ክርስቲያን መሰረቷ የሆነውን የቤተ ክርስቲያን ኃይልና ስልጣን የተገለጠበትን የጌታን ትንሣኤ ከሚያዝያ 4 ጀምሮ በዚህ በ2018 እያከበረች የትንሣኤ ወንጌልንም የመሰከረችና እያስተማረች ዛሬ ላይ ደርሰናል። የዛሬው ቀን ደግሞ በወርሃዊ የመታሰቢያ በዓል የገናናውና የታላቁ ለእግዚአብሔር ሕዝብ አለቃና ጠበቃ ሆኖ የሚቆመው የቅዱስ ሚካኤል ወርሃዊ የመታሰቢያ በዓል የሚታሰብበት ቀን መሆኑን ሁላችን እናውቃለን።
ደግሞም የከበረው ትንሣኤ የሚነገርበት ስለ ትንሣኤ ቤተ ክርስቲያን በወንጌል የተባለውንና የተመዘገበውን ገልጣ የምትመሰክርበትና የትንሣኤውን ብርሃን በእያንዳንዱ አማኝ በእያንዳንዱ ክርስቲያን ልብ ላይ እንዲበራ ተግታ የምታገለግልበት ወቅት ስለሆነ ስለዚህ ለትምህርታችን መነሻ እንዲሆነን በሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ የተመዘገበ አንድ ቃል አለ። ያንን የመጽሐፍ ቅዱስ ቃል ቁጥር 33 ላይ ያለውን ብቻ አነብላችሁና ካለን ጊዜ አንጻር ባጭሩ የትምህርታችንን ርዕስ ወይም መነሻ ቃል ነግሬያችሁ የተወሰኑ መልእክቶችን እንለዋወጥና የመልእክት ጊዜያችንን እግዚአብሔር በፈቀደልንና በሰጠን ልክ እናጠናቅቃለን። በሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ እንዲህ የሚል ቃል ተመዝግቦ እናገኛለን። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። ስለዚህ ስለ ቅዱሱ የእግዚአብሔር ቃል ለሐዋርያት ስለተገለጠው በመንፈስ ቅዱስ ስለተሰጠው ስለዚህ ሰማያዊ ቃል ሐዋርያት ስለመሰከሩት ስለዚህ ቃል እኛ ስለሰማነው ስለዚህ ቃል ብሎ አምላካችን እግዚአብሔር ምሕረቱንና ቸርነቱን በዙሪያችን ያበዛ ዘንድ የእሱ መልካም ፈቃድ ይሁን። የእግዚአብሔር ቃል በልብ የተደበቀ ኃጢአትን ድል የማድረግ የማሸነፍ ኃይል አለውና ሰው የማያውቀውን እኛ የምናውቀውን ለመናገር የተጨነቅንበትን ደብቀን የያዝነውን ጠላታችን ዲያብሎስ ዘወትር እኛን ለመክሰስ የሚጠቀመውን በሕሊናችን ውስጥ የተቀመጠውንም የበደልና የኃጢአት ማሰሪያ በዚህ ቃል እግዚአብሔር ከሁላችን ላይ ያርቅልን። በመንፈሳዊ ሕይወታችን እንዳናድግ ክርስቲያናዊ መልካችን እንዲጠቁርና እንዲደበዝዝ ጠላታችን ዲያብሎስ ቃሉ በልባችን ላይ ሆኖ እንዳያበራ ከጆሮአችን ላይ ይህን ቅዱስ ቃል እየነጠቀ እንዳይወስድ የቅዱሳን መላእክት ጥበቃ የመንፈስ ቅዱስ ጸጋም በመካከላችን ይብዛልን። የባህሪያችን መመኪያ የጸጋ እናታችን የቃል ኪዳን አማላጃችን በምድር ላይ የእግዚአብሔር ቁጣ እንዳይበዛ አማላጅ ሆና በልጇ ፊት የምትቆመዋ ወላዲተ አምላክ ድንግል ማርያም በጸሎቷ በምልጃዋና በእናትነት ፍቅሯ አትለየን። የገናናው መልአክ ቅዱስ ሚካኤል ጥበቃ የመላእክት ረድኤትና ጥበቃቸው የጻድቃን ሰማዕታት ጸሎትና በረከታቸው ከሁላችን ጋር ይሁን። እግዚአብሔር የምንማረውን ነገር ይባርክልን፣ ቃሉንም ይግለጥልን። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው። በዚህ በሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ በተመዘገበው ባነበብሁት ኃይለ ቃል ውስጥ ለትምህርታችን ርዕስ እንዲሆነን የፈለኩት የትንሣኤ ምስክሮች የሚል ኃይለ ቃልን ነው። የምንማረውም በዚህ ኃይለ ቃል ነው። ይህንን ኃይለ ቃል ሁላችንም ብንናገረው በቃሉ እግዚአብሔር ይባርከናል። እንደገና የቃሉ ኃይል በውስጣችን ያለውን ኃጢአት ያስወግድልናል። ሶስተኛ ደግሞ ይህ ኃይለ ቃል በልባችን ጽላት ላይ በመንፈስ ቅዱስ ጣቶች ይመዘገብልናልና
ሁላችንም እስኪ እንናገረው። የትንሣኤ በሉ እስኪ ምስክሮች። እግዚአብሔር የትንሣኤው ምስክሮች ለመሆን እንድንበቃ በቸርነቱ ይርዳል። ዛሬ ቤተ ክርስቲያን ጉባኤ ያደረገችበት ምክንያትም በዚህ ርዕስ የምንማርበት ዋና ጉዳይም የትንሣኤ ምስክሮች ለመሆን በመንፈሳዊ በሥጋዊ ሕይወታችን እንድንዘጋጅ መልእክት ለማስተላለፍ ነው። ክርስቲያን በክርስቶስ ያመነው ሰማያዊ በረከትን ለማግኘት ብቻ አይደለም፣ በምድርም ላይ ለክርስቶስ ምስክር ለመሆን ነው። ወንጌልን ተሸክሞ በጨለማ ውስጥ ላሉ ሁሉ ብርሃን ለመሆንና መብራት ለማብራት ነው። የክርስቲያኖች ምድራዊ ዋና ዓላማና ተልእኮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምስክር ሆኖ መቆም ነው። የሰማዕታት ታሪካቸው ይህ ነው። የቅዱሳን ተጋድሏቸው በዚህ በኩል የሚያልፍ ነው። የጻድቃን የጽድቃቸው መቆጠር ይህንን የሚመሰክር ነው። የደናግላን የምናኔ የሕይወት መገለጫቸው የክርስቶስ ምስክር ለመሆን ነው። ስለዚህ እዚህ የተሰበሰብነው በምንችለው እግዚአብሔር በሰጠን አቅምና መክሊት ልክ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምስክር ለመሆን ነው። ለማን ምስክር ለመሆን አለዋችሁ? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምን ለመሆን ነው? ምስክር ለመሆን ነው። እንዲሁ ዝም ብለን ስናስበው የኔ ምስክርነት ምን ይጠቅማል? እኔ ስለ እርሱ መናገሬ ምን የሚጨምረውና የሚጠቅመው ነገር ይኖራል ብለን ራሳችንን ዝቅ ለማድረግ በአጉል ትሕትና እንሞክር ይሆናል። የኛ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አንድ የምስክር ቃል መናገር በጨለማ ውስጥ ያለ ወደ ዘላለም ሞት የሚንደረደር ወንድማችንንና ጓደኛችንን ከዘላለም ሞት ነጥቆ ማዳን ነው። እግዚአብሔር የሰጠንን ተልእኮ ባለማወቃችን ምክንያት ብዙ ጊዜ ትዝ የሚለን መንፈሳዊ ነገር የሚታወሰን ቤተክርስቲያን ስንመጣ ነው። ቤተክርስቲያን ስንመጣ ብቻ የክርስቶስን ወንጌል የመመስከር ወይም የመናገር ግዴታ ያለብን ይመስለናል። መጽሐፍ ግን ለእግዚአብሔር ምድር በምላ ምድሩ ሁሉ የማናት ነው የሚለው? የእግዚአብሔር ናት ይላል። ቀኑና ሌሊቱም የማን ነው? የእግዚአብሔር ነው። በተገኘንባቸው ቦታዎችና ስፍራዎች ሁሉ እኛ ደግሞ የማን ምስክሮች ነን? የእግዚአብሔር ምስክሮች ነን። ምን ያህል ይህንን እንደምታደርጉ አላውቅም። እኛ ኦርቶዶክሳውያን የሌሎችን የሃይማኖትና የሐሳብ የአመለካከት ነፃነት ለማክበር ብለንም ጭምር ይመስለኛል ዝምተኞችና ዳተኞች ነን። ከኛ በተቃራኒ ያሉ ጠላቶቻችን ደግሞ ሳንፈልግ መንገዳችንን ዘግተው በራችን ድረስ መጥተው እውነተኛና ትክክለኛ ያልሆነውን የክርስቶስ ቤተ ክርስቲያን የማታውቀውን የተለወጠና የተቀላቀለ የወንጌል ቃል ሲናገሩ ሁላችሁ ታያላችሁ። ስለዚህ ዛሬ እኔ በፊታቸው የቆምሁት የዛሬ 2000 ዘመን የተደረገውን ነገር በመናገርና በመተረክ ብቻ ጊዜ ለመውሰድ አይደለም። ወደኋላ የሆነው ነገር ሆኗል። በእግዚአብሔር ኃይልና ስልጣን የተፈጸመውን ነገር በምስጋና በደስታ እንቀበላለን። በጥንት የነበሩ እግዚአብሔር በሰጣቸው የብርሃንና የጨለማ ጊዜ የተመላለሱ ቅዱሳን እንዴት በምድር ላይ እንደተመላለሱ
ለሃይማኖታችንና ለምስክርነታችን ስለሚጠቅም አስፈላጊ በሆነ ጊዜ ይተረካል። ነገር ግን አሁን ፋሲካን እያከበርን ትንሣኤውን እያበሰርን ባለንበት ጊዜ ለመሆኑ ትንሣኤውን ለምንድን ነው የምናከብር? ለመሆኑ ፋሲካን ለምን እናደርጋለን ቢባል አብዛኞቻችን ትንሣኤን የምናከብርበትን ነገር እንዲሁ በደምሳሳውና በጥቅል ቃል ከመናገር ያለፈ አስፈላጊውን የመጽሐፍ ቃል ጠቅሶ አስፈላጊውን ክርስቲያናዊ እውነት አቅርቦ የመመስከርና የመናገር እንትናችን ዝቅተኛ ነው። ይሁን ግድ የለም ከዛሬ 50 ዓመት በፊት የነበሩ አባቶቻችን የፊደል መልክ እንኳን በቅጡ የማያውቁ ነበሩ ብለን እናስብና መጽሐፍ እንዲህ ይላል ብለው ሊቃውንቱ ካህናቱ ሲናገሩ እንዲሁ ሰምቶ ከመሄድና አዳምጦ ከመመለስ ያለፈ እና ሃይማኖታቸውን አጥብቆ ከመጠበቅና አጥብቆ ከመያዝ ያለፈ የምስክርነት ቃል ብዙ አልሰጡም ብለን ልናስብ እንችላለን። ዛሬ እዚህ ያላችሁ አብዛኞቹ ወጣቶች ናችሁ። ምናልባት በተለያዩ የትምህርት ተቋማት ያለፋችሁ እንዲሁም ደግሞ ሰርቲፋይድ የተደረጋችሁ ትሆናላችሁ። መጽሐፍ አንብበን ለክርስቶስ ምስክር ለመሆን መጽሐፍ ቅዱስን ከገበታ እስከ ገበታ ድረስ መሸምደድ ሳያስፈልገን፣ ነገር ግን ለክርስቶስ ምስክር የምንሆንባቸውን ጠላታችንን ዲያብሎስን ለማጥቃትና ለመምታት የምንችልባቸውን ጥቂት የቃላት ስንቅ ግን መያዝ አያቅተን። ስለዚህ ከዚህ የተነሳ የዛሬ ዋና መልእክት የሚሆነው እኛ እዚህ ያለን ሁላችን የክርስቶስ የትንሣኤው ምኖች ነን? ምስክሮች ነን። እግዚአብሔር ምስክሮች ለመሆን የምንችልበትን የእውቀትም የኃይልም የጸጋም ችሎታ በሕይወታችንና በልባችን ላይ ይጨምርልን። እንግዲህ በሐዋርያት ሥራ ይህን የሐዋርያትን ሥራ ያጻፈልን ቅዱስ ሉቃስ የጌታችንን የኢየሱስ ክርስቶስን ትንሣኤ በተመለከተ በታላቅ ኃይል ይነገርና ይመሰከር እንደነበረ ነው የነገረን። የጌታ ትንሣኤ ሲነገር በሹክሹክታ አልነበረም። ቤት ተዘግቶ አልነበረም። የጌታ ትንሣኤ ይነገር የነበረው በተዘጋ ቤት ውስጥ አይደለም። የተዘጋውን ቤት ከፍተው በታላቅ ኃይል ስለማን ትንሣኤ ይመሰክሩ ነበር አለ? ስለ ኢየሱስ ክርስቶስ ትንሣኤ ምን ይሉ ነበረ? ይመሰክሩ ነበረ። በምን አይነት ኃይል? በታላቅ ኃይል፣ በደስታ በተሞላ ኃይል፣ በምስጋና በተሞላ ኃይል ደስ እያላቸው ይመሰክሩ ነበረ። ምን እያላቸው አልዋችሁ? ደስ እያላቸው። ፍርሃት እየተሰማቸው አይደለም። ምን እየተሰማቸው? ደስታ እየተሰማቸው። ጨለማ እየታያቸው ሳይሆን ምን እየታያቸው? ብርሃን እየታያቸው። የትንሣኤውን ነገር ሲናገሩ በመስቀል ላይ የሰቀላችሁትና የገደላችሁት ኢየሱስ ክርስቶስ ተነስቷል ብለው ሲናገሩ በታላቅ ኃይል ይናገሩ ነበረ። ሞቷል፣ ቀብረነዋል፣ ከመቃብሩም አይነሳም ብለው ያስቡ በነበሩ ሰዎች ፊት ስለ ትንሣኤው ስለ ጌታ መነሳት ሲናገሩ ሐዋርያቱ በታላቅ ኃይል ብሎ ነው የሚለን። በታላቅ ኃይል በሚመሰክሩት በሐዋርያት ደግሞ የሚያስገርምና የሚያስደንቅ ጸጋ ሞልቶባቸው ነበር ይላል። ምን ሞልቶባቸው ነበረ? ለካ የትንሣኤውን ጌታ በታላቅ ኃይል እየመሰከርን ስናመልከውና ስናከብረው የማን ጸጋ ይሞላብናል? የማን ጸጋ ይሞላብናል? የእግዚአብሔር ጸጋ ይሞላብናል። የትንሣኤውን ነገር በታላቅ ኃይልና በደስታ በምስጋና
እያሸበሸብንና እየዘመርን መናገር መመስከር ስንጀምር እኛ የማን ጸጋ ማደሪያ እንሆናለን? የእግዚአብሔር ጸጋ ማደሪያ እንሆናለን። እና በሁሉም ላይ ታላቅ ጸጋ ነበረባቸው ነው የሚለው። በታላቅ ኃይል ይመሰክሩ ነበረ ብሎ ካለ በኋላ በታላቅ ኃይል በሚመሰክሩት ላይ ደግሞ ታላቅ ምን ሞልቶባቸው ነበረ? ታላቅ ጸጋ ሞልቶባቸው ነበረ። በታላቅ ኃይል ምስጋና ስናቀርብ ታላቅ ጸጋ ይሞላናል። በታላቅ ኃይል ስለ ትንሣኤው ስንመሰክር ታላቁ የማን ጸጋ ይሞላናል? የእግዚአብሔር ጸጋ ይሞላናል። ምስጋናችን ሲጎድል ጸጋችንም ይጎድላል። ዝማሪያችን ሲያንስ ክብራችን ያንሳል። አምልኳችን ሲቀንስ ከእግዚአብሔር የምናገኘው ጥበቃ ይቀንሳል። ወደ እግዚአብሔር መጠጋትና በእግዚአብሔር መደገፍ ስናቆም የተደገፍነው የማይወድቅ የሚመስለው ትልቅ ግንብ ይደረመስና በግንቡ ስር መቃብራችን ይሆናል። ስለዚህ እዚህ ቦታ ላይ በታላቅ ኃይል የጌታ የኢየሱስ ክርስቶስን ትንሣኤ ይመሰክሩ ነበረ በተባሉት በሐዋርያት ላይ ታላቅ ጸጋ ነበረባቸው ይላል። የሚያስፈራ ጸጋ ነበረባቸው። ታላቅ ጸጋ ሲያድር ደግሞ የሚናገሩት ይደመጣል፣ የሚሰብኩት ይታመናል፣ የሚገልጡት ጌታ ተአምራትንና ድንቆችን ማድረግ ይጀምራል። ስለዚህ የትንሣኤው ምስክሮች ብሎ ቅዱስ ሉቃስ በዚህ በሐዋርያት ሥራ ላይ አሁን እኔ ከምነግራችሁ 4 ምስክሮች የመጨረሻዎቹን ሐዋርያትን ነው የነገረን። ግን የትንሣኤው ምስክሮች ስንል ግን መጽሐፍ 4 ምስክሮችን ይነግረናል። ስንት ምስክሮችን አልኋችሁ? 4 ምስክሮችን። 4ቱም ስለማንም የሚመሰክሩ ናቸው? ጌታ ተነስቷል ብለው የሚመሰክሩ ናቸው። ማን ተነስቷል? ማን ተነስቷል? ጌታ ምን ብሏል? መድኃኒታችሁ ምን ብሏል? ስለኛ በመቃብር የተኛው ከ3 ቀን በኋላ ምን ብሏል? ስለኛ ዝቅ ያለው ከ3 ቀን በኋላ ከፍ ብሏል። ስለኛ በጨለማ በመቃብር በጥልቅ ውስጥ ወደቀ የተባለው ክርስቶስ ድንጋዩን አንከባሎ ጠላታችንን ዲያብሎስን ጥሎ እርሱ በተዘጋ ቤት ውስጥ በደቀ መዛሙርት ፊት ቆሞ ታይቷል። ክብር ምስጋና ለገናና ስሙ ይሁንና ይህን የምነግራችሁ ወገኖች እልልታ እንድታሰሙ አይደለም፣ የምታመልኩትን ጌታ እንድታውቁ ነው። የኛ ጽድቃችን ያለው የምናመልከውን ጌታ ምን ስንለው ነው? ስናውቀው ነው። ክብራችን ያለው የምናመልከው ጌታ ማን እንደሆነ ማወቅ ስንጀምር ያን ጊዜ ሕይወታችን ይለወጣል። ያን ጊዜ ያልጠበቅነው ነገር በልባችን ላይ መመላለስ ይጀምራል። የምናመልከውን ጌታ ማወቅ ስንጀምር ያን ጊዜ በጨለማ በፍርሃት በጭንቀት የተያዘው ልባችን ይፈወሳል። በሐዘን የተወጋው ልባችን የቆሰለው ልባችን መረጋጋት ይጀምራል። የምናመልከውን የማናውቅ ከሆነ ግን ዝም ብለን ከንቱ ጯሂዎች እንሆናለን። ከፍርሃት የተነሳ የሚጮሁ የተለያዩ ፍጡራንን አይታችሁ ታውቃላችሁ አይደለ? አንዳንድ ጊዜ ጫጩት አይታችሁ ከሆነ እናታቸው ክንፏን ከላያቸው ላይ አንስታ ዘወር ስትል ሁሉም ይጮሃሉ አይጮሁም? ይጮሃሉ አይጮሁም? የእግዚአብሔር ረድኤት ከኛ ከራቀ እኮ እኛም እኮ እንደዛ እኮ ነን ወገኖች። ምድሪቱ በዋይታ ትሞላለች፣ በጩኸት ትሞላለች፣ በጫጫታ ትሞላለች፣ በልቅሶ ትሞላለች። ያቺ ልጆቿን ከአደጋ ለመጠበቅ ክንፏን ዘርግታ ልጆቿን ጫጩቶቿን በክንፏ ውስጥ ደብቃ አስፈላጊ በሆነ ስፍራና ቦታ ላይ ጫጩቶቿን ትታ ለጫጩቶቿ ምግብ ፍለጋ ስትወጣ ያን ጊዜ ሁሉም ጫጩቶች ለምን ክንፏን ከነርሱ ላይ እንዳነሳች ስለማያውቁ ጠላት እንዳላቸው ስለማያውቁ ሁሉም ተከትለዋት እየጮሁ ይወጣሉ፣ ይንጫጫሉ። ያን ጊዜ ደግሞ ድንገት ጠላት ጭልፊት ይመጣና ከጫጩቶች አንዷን ምን ይላል? ወይ አንዷን ወይ ብዙዋን ይነጥቃል። ያን ጊዜ ጫጩቶች ብቻ ሳይሆን እናትም ጭምር አብራ ምን ማለት ትጀምራለች? መጮህ ማልቀስ ትጀምራለች።
እኛም በእግዚአብሔር ዘንድ እንደዛ ነን ወገኖች። እኛም የእግዚአብሔር ክንፈ ረድኤቱ ካልከለለን ካልጠበቀን የምናመልከውን ጌታ አውቀን በምናመልከው ጌታ ረድኤት በልዑል መጠጊያና ማደሪያ ስር ካልተደበቅን በቀር ጠላታችን ቀስት አለው። ጠላታችን የሚያገሳ አንበሳ ተብሏል። ጠላታችን ደም የተጠማ ነው። ጠላታችን ጻድቁን አቤልን ወደ መቃብር፣ ኃጢአተኛውን ቃየልን ደግሞ ወደ ዙፋን የሚያመጣ ነው። ጠላታችን ዲያብሎስ የጥፋቷን በምድር ላይ ለዘመቻ የሚያስከትት ነው። ስለዚህ የምናመልከውን ጌታ እንድናውቅ ነው ስለ ምስክሮች የምነግራችሁ፣ ስለ ጌታ የምነግራችሁ። ሌላ አይደለም ወገኖች። የወጣትነት ዘመን ያልፋል። ሀብትና ብልጽግናም ድንገት ባልጠበቅነው ቀንና ጊዜ ትቶ ሊሄድ ይችላል። ጤናችንም ተኝተን ስንነሳ ከኛ ጋር ላይሆን ይችላል። ሙሉ አካል ይዘው ተኝተው መነሳት ያቃታቸው በጣም ብዙ ወገኖችን እናውቃለን። አንዳንዶችን አስታመናል፣ አንዳንዶችን አስታመን ሸኝተናል። ነገር ግን ሁኔታዎች ቢቀያየሩና ቢለዋወጡ ሰማይና ምድር የተቀላቀለ ቢመስል ደመናና የመብረቅ ብልሽታ በምድር ላይ ቢያጓራ ሰው ሁሉ የሚሄድበትን አላውቅ ብሎ ግራ ቢጋባ በአጠገባችን ይጠብቀንና ይከላከለናል ብለን ያሰብነው ኃይል ሁሉ ከአጠገባችን ቢሄድ የምናመልከውን ጌታ የምናውቅ ከሆነ ያ የምናውቀው ጌታ ትቶን ይሸሻል እንዴ? በፍጹም አይደለም ወገኖች። ደሃ በነበርንበት ጊዜ አጠገባችን የነበረው ጌታ ጥቂት ስናገኝ ትቶን አይሄድም። ታመን አልጋ ያነጠፈልን መድኃኔዓለም ጤና ስናገኝ ትቶን አይሄድም። ኃጢአተኛ፣ ዘፋኝ፣ ዳንሰኛ ሆነን ሳለን በሩቅ ቆሞ ይጠብቀን የነበረ የመንፈስ ቅዱስ ጸጋ ወደ ማደሪያ ወደ መቅደሱ ስንመጣ ትቶን ይሄዳል እንዴ? በፍጹም ወገኖች። ስለዚህ የምናመልከውን ጌታ እንድናውቅ ነው። እኔ አሁን ስለ ትንሣኤ ጌታ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ማወቅ አለብን። ትንሣኤ ሲባል እንዲሁ ዝም ብሎ ቃል አይደለም። ትንሣኤ ሲባል እንዲሁ ዝም ብሎ በመንደር በዚህ ስም የተጠራ ሰውን እንደምታውቁበት ያለ ቃል አይደለም። ስለዚህ ለትንሣኤ ምስክሮች አሉ። የመጀመሪያዎቹ ከአራቱ ምስክሮች መላእክት ናቸው አይደለም? የመጀመሪያዎቹ የጌታ የትንሣኤ ምስክር ሆነው የተገለጡ እነማን ናቸው? መላእክት ናቸው። ታስታውሱ ከሆነ በአራቱም ወንጌላት በመጨረሻው ምዕራፍ ላይ ብታነቡ ይህንን ታገኙታላችሁ። ለምሳሌ የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ጀምሮ ብናነብ ወበእሁድ ሰንበት መጽአት ማርያም መግደላዊት ወካልእታሂ ማርያም ምስሌሃ፣ በመጀመሪያው ቀን ወይም እሁድ በተባለ ሰንበት ማርያም መግደላዊትና ሌላኛዋ ማርያም ሽቱ ይቀቡት ዘንድ ወደ ጌታ መቃብር መጡ ይላል። እነዚህ ሴቶች ወደ ጌታ መቃብር የመጡት ለትንሣኤው ምስክር ለመሆን አልነበረም። በመቃብር ውስጥ የተኛውንና በመቃብር ውስጥ ትተውት መቃብሩን አይተው እያለቀሱ የተመለሱ ሴቶች ስለሆኑ ከ3 ቀን በኋላ ተመልሰው ወደዛ መቃብር የመጡት የጌታን ሥጋ ሽቱ ለመቀባት ነው። የሞተው ይነሳል ብለው አምነው ወይም አስበው አይደለም የመጡ እና ማርያም መግደላዊትና ሌላኛዋ ማርያም ብዙ ሴቶች ጌታን ይወዱ የነበሩ ሴቶች። ማንን ይወዱ የነበረ? ጌታን ይወዱ የነበሩ ሴቶች፣ የሚወዳቸውን ክርስቶስን ይወዱ የነበሩ ሴቶች፣ ኑ ከኔ የኋላ ተከተሉኝ ብሎ የጠራቸውን ክርስቶስን ይከተሉ የነበሩ ሴቶች፣ በልቅሶ ወደ መስቀልና ወደ መቃብር የሸኙት እነዚያ ሴቶች በእንባ እየታጠቡ ፊታቸው በእንባ ተሞልቶ የጌታ ሥጋ የተኛበትን የመቃብር ስፍራ በድንጋይ ሲዘጋ አይተው በአይሁድ ልማድ መሰረት ሰንበትን አክብረን የሰንበት ቀን ካለፈ በኋላ ፈጥነን እንመጣለን ብለው በጨለማ በማለዳ የመጡ እነዚያ ሴቶች ጌታን ይወዱ ነበረ። ማንን ይወዱ ነበር? እግዚአብሔር በሰጣችሁ በዚህ ምድር ላይ ወገኖች የወደዳችሁን ክርስቶስን አጥብቃችሁ ውደዱት።
ጌታችሁን የሚያስጥላችሁና የክርስቶስን ፍቅር ከልባችሁ የሚነጥቅና የሚቀማ አንዳችም ነገር እንዲኖር ለልባችሁ አትፍቀዱለት። ከጌታ በላይ የምንወደው በዚህ ምድር ላይ እንዳይኖር እግዚአብሔር በምሕረቱ ይርዳል። አንድ ክርስቲያን በዚህ ምድር ላይ የመጨረሻ የፍቅሩ መገለጫ የመጨረሻ መውደዱ ማን ሊሆን ይገባል? ማን ሊሆን ይገባል? መድኃኔዓለም ክርስቶስ። የመጨረሻ የፍቅራችንን የመጨረሻ ነገር የምንሰጠው ለማን ነው የሚሆነው? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ያ ደግሞ ያው ታውቃላችሁ፣ የሰው ልጅ በዚህ ምድር ላይ ከወርቅም ከብርም ይልቅ የሚወደው ማንን ነው? ራሱን ይወዳል። ለጌታ የምንሰጠው የመጨረሻ ስጦታ ማንን ነው? ምንድነው የምንሰጠው? ምንድነው የምንሰጠው? ራሳችንን። እስኪ ይህንን ቃል ሁላችንም አብረን እንበለው። ወርቅ ነው የምንሰጠው? ወርቅ ነው የምንሰጠው? የአንገታችሁን ሐብል አውልቃችሁ ለመድኃኔዓለም ብትሰጡት ወይም ደግሞ የጋብቻ ቀለበታችሁን አውጥታችሁ ለመድኃኔዓለም ብትሰጡት መድኃኒታችን ኢየሱስ ክርስቶስ ያ የአንገታችሁ ሐብልና የጣታችሁ ቀለበት በልባችሁ ያለውን መውደድና ፍቅር የማይገልጥ ከሆነ ከንቱ ስጦታ። ስለዚህ ለመድኃኔዓለም የምንሰጠው የመጨረሻ ስጦታ ምንድነው ከተባለ ወርቅም አይደለም፣ ብርም አይደለም፣ የወርቅና የብርም ክብል አይደለም። ዘውዳችንን ከራሳችን ላይ አውልቀን ብንሰጠው ልባችንን፣ ማንነታችንን፣ ሕይወታችንን፣ ሰውነታችንን ካልሰጠነው ስጦታችን ከንቱ ነው፣ አይቆጠርም። ለመድኃኔዓለም ለኢየሱስ ክርስቶስ አንድ ክርስቲያን ፍቅርና መውደድ አለው የሚባለው ራሱን አሳልፎ ምን ሲለው ነው? ሲሰጠው ነው። ራስን አሳልፎ መስጠት ማለት በእሳት ውስጥ ተወርውሮ መውደቅ ማለት አይደለም። እንደዛ አይደለም ክርስትና። ግድ ካልሆነብን በቀር አንገታችንን ለሰይፍ መስጠት፣ ግድ ካልሆነብን በቀር እሳት ውስጥ ተወርውሮ መግባት የክርስትና ዋና ትምህርት አይደለም። የክርስትና ዋናው ትምህርት ራስን መስጠት ማለት ምን ማለት ነው ከተባለ ለክርስቶስ ራሱን የሰጠ ክርስቲያን ክርስቶስን እንዳይወድ ክርስቶስን ከመውደድ የሚከለክለውን የትኛውንም ነገር ከራሱና ከልቡ ያረቃል። ራሱን ይጠብቃል። ራሱን ይጠብቃል። ምን ሰጠው ይሄ ነው። ይሄ ስጦታ ነው። ስለዚህ እነዚህ ከገሊላ ጀምሮ የተከተሉት ሴቶች በማለዳ የመጡ ሴቶች ናቸው እና በማለዳ እነዚህ ሴቶች በመጡ ጊዜ ግን በመቃብሩ የጌታ ሥጋ ተኝቶ እናገኘዋለን ብለው የመጡ ናቸው። በፍጹም ተነስቶ እናገኘዋለን ብለው እኮ ያሰቡ አይደሉም። በፍጹም የጌታ ሥጋ ከመቃብር ይታጣል ይነሳል የሚል ፈጽሞ ሐሳብ አልነበራቸውም። ሲመጡ እንዳውም በመንገድ ላይ እየደጋገሙ እያዘኑ ያለቀሱ ይነጋገሩ የነበረው እኛ ሴቶች ነን። በመቃብሩ አፍ ላይ የተገጠመው ደግሞ ድንጋይ ትልቅ ነው። በእኛ አቅም በእኛ ጉልበት የሚንከባለል አይደለም። በመቃብሩ ላይ የተገጠመውን ድንጋይ ማን ያንከባልልልናል? ማን ይፈነቅልልናል? እያሉ የመጡ ናቸው። ሲመጡ ግን ድንጋዩ ከመቃብሩ ላይ ተንከባሏል። መቃብሩ አፉ ተከፍቷል። በመቃብሩ አፍ ላይ የነበረውን ድንጋይ አንከባለው በመቃብሩ አናትና ግርጌ ላይ ተቀምጠው ደግሞ ያገኟቸው መላእክት ናቸው። የትንሣኤ የመጀመሪያ ምስክሮች እነሱ ናቸው። ከዛ ወዲያው እነዚሁ ሴቶች ማርያም መግደላዊትና ጓደኞቿ አብረዋት የሄዱ እነዚህ ሴቶች መቃብሩ ድንጋዩ ተንከባሎ በመቃብሩ ውስጥም የጌታ ሥጋ እንደሌለ ባዩና በተረዱ ጊዜ ለመሆኑ የጌታ የሥጋ ወዴት ሄደ? ማን ወሰደው? እያሉ ግራ ተጋብተው እርስ በርሳቸው ሲጠያየቁ እነዛ መቃብሩን አንከባለው በመቃብሩ ግርጌና ራስጌ ላይ ተቀምጠው የነበሩ ነጫጭ የለበሱ ሁለቱ መላእክት ማንን ትፈልጋላችሁ አሏቸው። ማንን? ምን ትላላችሁ? ማንን? ሁለቱ መላእክት እነዚህ ሴቶች ማንን ፈልገው እንደመጡ አላውቅ ብለው ነው? በፍጹም። ግን የሚፈልጉትን ማርያም መግደላዊትና ጓደኞቿ ስሙን አንስተው እንዲናገሩ፣ ምክንያቱም የኢየሱስ ክርስቶስን ስም መጥራት ያስፈራል።
ኢየሱስን እንፈልጋለን ማለት ለማርያም መግደላዊትና ለጓደኞቿ ሞት የሚያመጣ ነው። ለምን ከተባለ ኢየሱስ ክርስቶስን በመስቀል ሰቅለው ወደ መቃብር ያወረዱት ሰዎች በመቃብሩ አጠገብ ጠባቂ አቁመዋል። በእነዚያ በጠባቂዎች አጠገብ በእነዚያ ታጥቀው በሚጠብቁ ሰዎች አጠገብ የተሰቀለውንና የሞተውን ኢየሱስን እንፈልጋለን ብሎ መናገር የሚያስከፍለው ዋጋ ነበረ። ስለዚህ ማርያም መግደላዊትና ሌሎች ጓደኞች ነጫጭ ለብሰው በመቃብሩ አፋፍ ላይ በመቃብሩ ጫፍ ላይ ወደ ቆሙት ሰዎች መስለው ወደ ተገለጡት ወደ ሁለቱ መላእክት ዘወር አሉና እኛማ የተሰቀለውን የጌታችንን ሥጋ ሽቱ ልንቀባ መተን የምንፈልገው መምህሩን ነው፣ ኢየሱስን ነው፣ ክርስቶስን ነው ብለው ተናገሩ። አይ እናውቃለን፣ የተሰቀለውን ኢየሱስን እንደምትፈልጉ እናውቃለን። ነገር ግን አሁን እርሱ በዚህ የለም። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም ብለው የመጀመሪያውን ተነስቷል የሚለውን ቃል የመሰከሩ መላእክት ናቸው። ክብር ምስጋና ለገናናው አምላክ ወገኖች። የመጀመሪያውን ምን ብሏል የሚለውን ቃል አልኋችሁ። ምን ብሏል የሚለውን ቃል እኛም በልባችን አምነን በአፋችን ምን ብሏል ብለን እንመሰክራለን። ምን ብሏል ብለን እንመሰክራለን። ማንም የፈለገውን ይበል፣ ግን በመቃብር ውስጥ የነበረው በመቃብር ውስጥ የተኛው ድንጋይ የተከደነበት ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር አንከባሉ፣ ድንጋይ አንከባሉልኝ ሳይል ጌታችን መድኃኒታችን ኢየሱስ ክርስቶስ የሞትን መውጃ ሰብሯል። ዲያብሎስን ከስልጣኑ ሽሯል። አዳምን ነፃ አውጥቷል። የሞትን ኃይል ድል አድርጎ አዎ ኢየሱስ ተነስቷል። ክብር ምስጋና ለገናና ስሙ ይሁንና ለትንሣኤው ጌታ ይሁንና። አዎ ኢየሱስ ምን ብለዋል? አዎ ክርስቶስ ምን ብለዋል? አዎ አማኑኤል ምን ብለዋል? አዎ መድኃኔዓለም ምን ብለዋል? አዎ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ጌታችን አምላካችን ንጉሳችን ልጆቹ አድርጎ የመረጠን በደሙ ከኃጢአታችን ያጠበን በቁስሉ የፈወሰን በመቃብራችን በቀዝቃዛው ስፍራችን ተኝቶ እኛን በመንፈሳዊ ንቃተ ሕሊናና ሙቀት ውስጥ እንድንኖር በጨለማ መቃብር ውስጥ ሥጋውን እንዲተኛ አድርጎ እኛን በዘላለማዊ ብርሃንና በገነት በምስጋና ብርሃን እንድንመላለስ የረዳን ያገዘን ያዳነን መድኃኔዓለም ከሙታን ተለይቶ ምን ብሏል? ከሙታን ተለይቶ ምን ብሏል? ተነስቷል። ስለዚህ የመጀመሪያዎቹ ምስክሮች ሕያውን በሙታን መካከል ለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም። የመጀመሪያዎቹ ምስክሮች ቅዱሳን መላእክት ናቸው። ስለ ቅዱሳን መላእክት ስለ የእግዚአብሔር ልጅ ቀዳማዊ ቃል ሰው ከመሆኑ ጀምረን የቅዱሳን መላእክትን የምስክርነትና የምስራች ቃል ብንከተል እዚሁ ልናደር እንችላለን። በጣም ብዙ የመጀመሪያውን የምስራች ቃል ይዘው የመጣው መልአኩ ቅዱስ ገብርኤልን አንረሳ። በሉቃስ ወንጌል ምዕራፍ 1 ውስጥ አንረሳ። በገዳመ ቆሮንቶስ ሰይጣንን ድል በነሳ ጊዜ ለከሃይ ለከጽን ወለካ አኮቴት ላንተ ኃይል የተገባ ነው፣ ላንተ ጌትነት የተገባ ነው፣ ላንተ ምስጋና የተገባ ነው፣ መመስገን የባህርህ ነው፣ መመስገን የዘላለም ገንዘብህ ነው እያሉ ያመሰግኑ ቅዱሳን መላእክትን እናገኛለን በመጽሐፍ ውስጥ ብዙ ቦታ አለ። ስለዚህ የመጀመሪያዎቹ ምስክሮች ተነስቷል እንጂ በዚህ የለም እያሉ የተናገሩት እነማን ናቸው አልኋችሁ? እነማን ናቸው አልኋችሁ? የጌታን ትንሣኤ ስንመሰክር ከማን ጋር እንተባበራለን? ከነማን ጋር እንተባበራለን? ስሙን ለመቀደስ ክብሩን ለመውረስ ከተፈጠሩ ሰማያውያን ኃይላት መንፈሳውያን ሰራዊት ጋር እንመሳሰላለን። አንዳንድ ያያችሁ አው ልክ ነው። በዚህ ምድር ላይ ስንኖር ስጋችን በብዙ የተያዘ ነው። ደካሞች ነን እና ደካማ ስጋችንን እና ምናምንቴዎች የማንረባ ተራ አድርገን ራሳችንን ልንቆጥር እንችላለን። ግን አይደለም ወገኖች። እግዚአብሔር ወደ ምድር ሲመለከት መልኩን በእኛ ላይ ያያል። እግዚአብሔር ወደ ምድር ሲመለከት ምሳሌውን እኛ ላይ ይመለከታል። ስለዚህ የመጀመሪያዎቹ ምስክሮች መላእክት ናቸው። ሁለተኛ
ምስክሮች ያው ቅድም የጠራኋቸው ሴቶች ናቸው። መላእክት ተነስተዋል ብለው ከነገሯቸው በኋላ እነ ማርያም መግደላዊት እና አብረዋት ወደ መቃብሩ የሄዱ መቃብሩን በደንብ አዩ እና ወደ መቃብሩ ዘልቀው ገቡ። ወደ መቃብሩ ዘልቀው ሲገቡ በመቃብሩ ውስጥ የጌታችን ሥጋ የተጠቀለለበት ወይም የተገነዘበት መግነዙ አለ፣ ጨርቁ አለ። ራሱ ለብቻ የተጠመጠመበት ጥምጣሙም አለ። ግን ጌታ በዚያ የለም። የጌታ መኖሪያ እዛ አይደለም። የጌታ ስፍራው እዚያ አይደለም። የጌታ ማደሪያው እዚያ አይደለም። የጌታ ስፍራው እዚያ አይደለም። በዘባነ አብ በየማነ አብ በዘባነ ኪሩብ የሚቀመጥና የሚመሰገን ጌታ በዚያ አይደለም። ስለዚህ ይሄንን ሁሉ ካዩ በኋላ እነ ማርያም መግደላዊት እያለቀሱ እያነቡ ወደ መቃብር የሄዱት ከመቃብሩ እየዘመሩ በደስታ ወንድሞቻቸው ሐዋርያት ወዳሉበት ወደ ጽርሐ ጽዮን ተመለሱ። እያነባን ሄደን በደስታ እንድንመለስ የሚረዳን ማን ነው? የሚረዳን ማን ነው? እግዚአብሔር ነው። እያነባን ሄደን ወገባችንን አስረን ሄደን ምጥ እንደተያዘች ሴት እያማጥን ሄደን እየተጨነቅን ሄደን በደስታ እንድንመለስ በምስጋና እንድንመለስ እግዚአብሔር በየቀኑ ያደርጋል እኮ አይደለም እንዴ? በጣም ብዙ ቀን እኮ እግዚአብሔር በሕይወታችን እንደዛ አድርጎልናል እኮ። እያነባን ሄደን በደስታ እንድንመለስ ልክ ገበሬ በክረምቱ ወቅት እያለቀሰ እንደሚዘራ እያነባ እንደሚዘራ በመከር ወቅት ደግሞ በደስታ በምስጋና በእልልታ መከር እንደሚሰበስብ ሁሉ እግዚአብሔር ብዙ ጊዜ በሕይወታችን እንደዛ ያደርጋልና ማርያም መግደላዊትና አብረዋት የሄዱ ወደ መቃብር ሲሄዱ ሽቱ ይዘው እያነቡ እየተከራከሩ ማን ያነሳልናል፣ ማን እንዲያደርግልናል እያሉ ነበረ። ሲመለሱ ግን መላእክት የነገሯቸውን ያንን ጌታ ተነስቷል በዚህ የለም የሚለውን ቃል ያንን ቃል እየደጋገሙ እየተናገሩ ወደ ወንድሞቻቸው መጥተው ለወንድሞቻቸው እንዲህ ብለው መናገር ጀመሩ። ወንድሞች ሆይ በማለዳ ወደ ጌታ መቃብር ሄደን ነበረ፣ ወደ መምህሩ መቃብር ሄደን ነበረ። ነገር ግን ስንሄድ ያልጠበቅነውና አዲስ ነገር እንግዳ ነገር በዓይናችን አየን፣ በዓይናችን ተመለከት። እስከ ዛሬ ድረስ አይተነው የማናውቅን ነገር በዓይናችን ማየት ቻል። በዓይናችን ያየነው ደግሞ ከመቃብሩ ላይ ድንጋዩ ተንከባሎ ደረስ። በመቃብሩ ግርጌና ራስጌ ደግሞ ነጫጭ ልብስ የለበሱ ሁለት ሰዎችን አገኘን። እነዚህ ሁለት ሰዎች ደግሞ ማንን ትፈልጋላችሁ ብለው ከጠየቁን በኋላ እርሱ ሕያው ነው፣ እርሱ በሙታን መቃብርና በሙታን ምኝታ ስፍራ በዚህ የለም፣ እርሱን በዚህ አትፈልጉት ተነስቷል ብለው ነገሩን። እኛም መቃብሩ ባዶ እንደሆነ ጌታ እንደተነሳ ከመላእክት ሰምተን ነጫጭ ልብስ ከለበሱት ሰምተን ወደ እናንተ መጣን ብለው ሴቶቹ ለሐዋርያት የትንሣኤውን ምስክርነት የትንሣኤውን የምስራች ተናገሩ። እግዚአብሔር ይመስገን ወገኖች። ለነዚህ ሴቶቹ የምስራች ለሚሏቸው ሰዎች እኮ የሚነግሯቸው እነማን ናቸው ካላችሁ የሚናገሩት ቤት ዘግተው ለተቀመጡት ሰዎች እኮ ነው። ሐዋርያት ቤት ዘግተው ቁጭ ብለዋል። ወንዶች ስለሆኑ ወደ ጌታ መቃብር ቢሄዱ ደቀ መዛሙርቱ ሥጋውን ሊሰርቁ መጥተዋል ብለው መቃብር የሚጠብቁ ሰዎች ይይዙና የሚገርፉትን ይገርፋሉ፣ የሚደበድቡትን ይደበድባሉ። ከዛም ካለፈ ደግሞ እስከ ሞት ድረስ የሚደርስ አደጋ ሊያስከትሉባቸው ሊፈጥሩባቸው ስለሚችሉ ወደ መቃብሩ የሄዱ ሴቶች ብቻ ነበሩ። ነገር ግን ሴቶቹ ተመልሰው መጥተው ሁለተኛውን ከመላእክት የሰሙትን የምስክርነት ቃል ጌታ ተነስቷል የሚል የምስራች ቃል ሰማን ብለው በነገሯቸው ጊዜ ገና ወጣት የነበረው ደቀ መዝሙር ዮሐንስና ቅዱስ ጴጥሮስ ወደ መቃብሩ ሮጡ ይላል። የጌታ የትንሣኤው የምስራች ያስሮጣል። ፈሪውን ከቤት እንዲወጣና እንዲሮጥ ያደርገዋል። ስለዚህ እየሮጡ ወደ መቃብሩ ሄደው እነሱም ተመለከቱና ሁለተኞቹ ምስክሮች የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጆች የነበሩት ስለኔ አታልቅሱ፣ ስለ ራሳችሁና ስለ ልጆቻችሁ ግን አልቅሱ። ቀን ይመጣል፣ ከመከራ የማታመልጡበት ቀን፣ ጠላት በሮቻችሁን ከቦ የሚቆምበት ቀን፣
የከተማዎቻችሁን ቅጥር ሁሉ ጠላት ምሽግ የሚያደርግበት ቀን ይመጣልና ኢትብክያን ይሊተ ለኔ አታልቅሱልኝ አላብከያ ለክን ወላይ ለወሉድክን ለራሳችሁና ለልጆቻችሁ አልቅሱ። ያልወለደች እናት ምንኛ ብፅዕት ናት። ያላጠቡ ጡቶች ምንኛ የተባረኩ ናቸው። መካኒቱ ሴት ምንኛ የተባረከች ናት ብላችሁ የምትሉበት ልጆቻችሁን ከቅፋችሁ ላይ ጠላቶቻችሁ እያነሱ አንገታቸውን የሚቀሉበት ክፉ ዘመን ክፉ ቀን ይመጣልና ለኔ አታልቅሱልኝ ብሎ ያላቸው እነዚያ ሴቶች በማለዳ ሄደው ተመልሰው ለደቀ መዛሙርቱ የምስራች ጌታ ተነስቷል አሏቸው። ማን ተነስቷል? ጌታ ተነስቷል። ለዚህ ነው አያችሁ እኛም ክርስቶስ ተንሥአ እሙታን ሰላምታችን ክርስቶስ ከሙታን ተለይቶ ምን ብሏል? ተነስቷል። ከዛ በታላቅ ኃይልና ምን ስልጣን ማንን አስሮ የታሰረው ማን ነው? እንፈራዋለን እንጂ አንዳንዴ አሉ አሁን ስሙን እንኳን ለመጥራት ትፈራላችሁ። በእርግጥ አስቀያሚ ስም ስለሆነ ቀስ ብላችሁ ብትጠሩት አይገርምም። የጠላት ስም ከፍ ብሎ ሲጠራ ጥሩ አይደለም። የጠላትን ስም ከፍ ካደረጋችሁት ከፍ ይልባችኋል። ጠላታችንን ዲያብሎስን ጌታችን መድኃኒታችን ኢየሱስ ክርስቶስ አስሮታል። እኛ አላሰርነውም። ያሰረው ማን ነው? የሰማያት ጌታ ኢየሱስ ክርስቶስ ምን ብሎታል? አስሮታል። የታሰረ ጠላት ይፈራል። ይፈታ ይሆን ብላችሁ የምትፈሩ ከሆነ ሲፈታ እኛን የሚጠብቀን ጌታ መድኃኔዓለም ኢየሱስ ክርስቶስ ነው። አይደለም እንዴ? ሰይጣን እንደው ሾልኮም ከእስር ቤት ይውጣ፣ ማሰሪያ በጥሶም ከጨለማ ቤት ይምጣ፣ ወደ ጥልቁ ከተወረወረ በኋላ ከጥልቁ እንደምንም በእሳት መካከል ዋይቶም ይውጣ፣ በፈለገው መንገድ ይምጣ፣ እኛንም የሚጠብቀን ማን ነው? ታምናላችሁ? ጠባቂያችን ማን ነው? ታማኙ ጠባቂ ማን ነው? ክፍያ የማይጠብቅ ጠባቂ ማን ነው? በር ያንኳኳ የማያስቸግር ጠባቂ ማን ነው? እትዬ እንደዚህ አይነት ነገር መጣብኝ እያለ የማያስቸግር ማን ነው? ጠባቂ ማን ነው? ደሞዝ አነሰኝ እያለ በየቀኑ የማያለቃቅስ ጠባቂ ማን ነው? ይጨመርልኝ እያለ የማያስቸግር ጠባቂ ማን ነው? ሳንከፍለው የሚጠብቀን ማን ነው? እግዚአብሔር አምላካችን ጠባቂያችን፣ እረኛችን አይተኛ። ጌታ መድኃኔዓለም የበጎቹ የኛ እረኛ ነው። ከተኩላ ይጠብቀናል፣ ከነጣቂ ይጠብቀናል። እውነት ሐሰት? አንዳንድ ጊዜ ብዙዎቻችሁ የምትጠራጠሩ ይመስለኛል አይደለ ወገኖች? ግድግ ለማትጠራጠሩ። ያ ማለት ጌታ ይጠብቀናል ሲባል እንደው እየዘለልክ መኪና ውስጥ ግባ ማለት እኮ አይደለም። አንተ ዘለከ ገባህ እንዴት አድርጎ ይጠብቃል? ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ጠባቂያችን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ኃይልና ስልጣን ሞትን ድል አድርጎ የተነሳው ንጉሥ ጠላታችንን ዲያብሎስን አስሮታል። አዳምን ነፃ ወጥቶታል። ለእኛ ሰላምና ደስታን ምን ብሎናል? ሰጥቶናል። በክርስቶስ ሰላም በክርስቶስ ደስታ ነፍሳችን አላርፍ ብሎ አሁን እንቃጥታለን። ሰው በክርስቶስ ደስታ የማያርፍ ከሆነ በዓለማዊ ደስታ እንዴት ሊያርፍ ይችላል? ዘፈን ሊያሳርፈን ይችላል ወገኖች? ይችላል እንዴ? ፈጽሞ አይችልም። ውሃ ዳር ሄደን መዋኘታችን ሊያሳርፈን ይችላል? የለመለመ ቅጠል በእጃችን እንዲይዘን ሊያሳርፈን ይችላል? ቅጠሉ ራሱ እጃችን ላይ ሲጠወልግ እኮ ተስፋ መቁረጥን አይደለም የሚያስተምረን? እንደዛ እኮ ነው የሚያስተምረን ወገኖች። ስለዚህ ሊያሳርፈን የሚችለው መድኃኔዓለም ኢየሱስ ክርስቶስ ነውና ሁለተኛ ምስክሮች ሴቶች ናቸው። ሶስተኞቹ ምስክሮች እነማን ናቸው ካላችሁ፣ ሶስተኞቹ ምስክሮች ቅድም የነገረዋችሁ የሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ ርዕስ አድርገን የተነሳንበት ላይ ሐዋርያት የተባሉት ናቸው። እነማን አልኋችሁ? ሐዋርያት የተባሉት ናቸው። ከዛ ጀምሮ ብዙዎች እየመሰከሩለት መጥተዋል። አራተኛ ምስክሮች የጌታ የትንሣኤው ምስክሮች እነማን ናቸው ከተባለ እኛ ነን። እኛ የማን ምስክሮች ነን? ጌታ ተነስቷል ብለን ምን እንላለን? እንመሰክራለን። በእውነት ተነስቷል። በአማን ተንሥአ እሙታን፣ ከሙታን መካከል በእውነት ተነስቷል። ሞትን ድል አድርጎ በእውነት ተነስቷል። መቃብርን አሸንፎ በእውነት ተነስቷል። መርገመ ሥጋ መርገመ ነፍስን ሽሮ በእውነት ተነስቷል። ሙስና መቃብርን አጥፍቶ ጌታ በእውነት ተነስቷል። የተነሳው ጌታ ቢታንያ ተራራ ላይ መላእክት ሲቀበሉት፣ ሐዋርያት ደቀ መዛሙርት ሲሸኙት አይተናል። የተነሳው ጌታ በአብ ቀኝ ተቀምጧል። በአብ ቀኝ የተቀመጠው ጌታ ለኛ በስሙ ለምናምን፣ በስሙ ለምንሰደድ፣ ለምንገፋ፣ መከራ ለምንቀበል፣ መስቀሉን ተሸክመን መስቀሉን ይዘን በዚህ ምድር ላይ ባይተዋር ለሆን፣ በዚህ ምድር ላይ ያለው ሲስተም ለገፋ፣ በዚህ ምድር ላይ ያለው ሁኔታ ላልተመቸን ለኛ ሊፈርድልን
ይህ ምድር የተመቻቸው በዚህ ምድር ላይ እየነጠቁ ለሚበሉ በዚህ ምድር ላይ የወንድማቸውን እንባ ምግብ እንጀራ አድርገው ለሚጎርሱ ሰዎች ደግሞ ሊፈርድባቸው ጌታ ተመልሶ ይመጣል። ማን ተመልሶ ይመጣል? የትንሣኤው ጌታ ተመልሶ ምን ይላል? ይመጣል። የትንሣኤው ጌታ ተመልሶ ሲመጣ ደግሞ ይህ አሁን የሚዘራው ስጋችን አሁን ወደ መቃብር እየተጓዘ ያለው እድሜ እየቆጠርንበት ያለነው ስጋችን ጌታ በቃሉ ካፈር ይሰበስበዋል። እኛም ወደ መቃብር ከወረድን በኋላ በጌታ ቃል ተመልሰን ምን እንላለን? ተመልሰን ምን እንላለን? እንነሳለን። ብንሞትም ምን እንላለን? ብንሞትም ምን እንላለን? ይህን እናምናል። ወንሴፎ ትንሣኤ ሙታን የሙታንን ትንሣኤ ምን እንላለን? ተስፋ እናደርጋለን። ተስፋ የምናደርገው ወገኖች ወደ መቃብር አለመሄዳችንን አይደለም። ተስፋ የምናደርገው አሁን አንሞትም የሚልን ቃል አይደለም። ተስፋ የምናደርገው በዚህ ምድር ላይ ያለውን ረጅም ወይም አጭር ዕድሜ አይደለም። ተስፋ የምናደርገው አሁን የሰራነውን ቤት አይደለም። ተስፋ የምናደርገው የትምህርት ደረጃችንን አይደለም። ተስፋ የምናደርገው ዘመዶቻችንን አይደለም። ተስፋ የምናደርገው የምድር ባለስልጣናትን አይደለም። ተስፋ የምናደርገው በዚህ ምድር ላይ እየተፈጠሩና እየመጡ ያሉ የቴክኖሎጂ አይነቶችን አይደለም። ተስፋ የምናደርገው ከሞትን በኋላ ምን እንላለን? እንነሳለን። ጌታ ያስነሰናል። ደግሞም የትንሣኤው ጌታ ክርስቶስ በቃሉ ሰማይና ምድርን እንዳመጣ እኛንም እንደገና ከመቃብር ያስነሳናል። አሮጌው ማንነት በአዲስ ማንነት ይነሳል። ስለዚህ የትንሣኤው ምስክሮች ዛሬ እኛ ነን። የትንሣኤው እውነተኛ ምስክሮች ለመሆን ጌታ መድኃኔዓለም በቸርነቱ ይርዳል። የትምህርታችን ርዕስ የትንሣኤ ምኖች ነው። የትንሣኤ ምኖች ነው። እስቲ ሁላችሁም የጌታን ትንሣኤ ለመመስከር በልባችሁ ውስጥ ወስናችኋል? ትመሰክራላችሁ? ምን ብላችሁ ነው የምትመሰክሩ? ምን ብለን እናንተ እኛን የምትሸውዱበት የእልልታና ጭብጨባ እኮ ከባድ እኮ ነው። አሁን እናውቃለን። በነገራችን ላይ እየተነቃቃንም እየመጣን ነው አይደለ? እኛም በእርግጥ አንዳንድ ጊዜ ቃላት ሲያጥሩብን እልል በሉ አመስግኑ እንላለን። አንዳንድ ጊዜ በእውነት እልል እንድትሉ እልልታ የሚያውቅ ሕዝብ ምስጉን ነው አይደል የተባለ። አንዳንድ ጊዜ ደግሞ ግራም የሚያጋባ አንድ ሰው ዝም ብሎ መድረክ ላይ ቆሞ በሚናገርበት ጊዜ ቃላት ካፍ ላይ ልም ይላሉ። አንዳንድ ጊዜ ዝም ብሎ ቁጭ ብሎ እንደመስማት አይደለም፣ ታውቃላችሁ። ስለዚህ ልም በሚሉ ጊዜ እስኪ እግዚአብሔርን አመስግኖት ይባላል። ምክንያቱም በዛች መካከል ወይ ከመንፈስ ቅዱስ የሚመጣ ጸጋ ወይ ደግሞ እንዲሁ ከህሊናችን የሚመጣ የሆነ ነገር ይኖራል ብለን ስለምናስብ ነው። ስለዚህ ምን ብላችሁ ትመሰክራላችሁ ነው? ጌታ ምን ብሏል? ጌታ ምን ብሏል? የኛ ጌታ ምን ብሏል? ኢየሱስ ምን ብሏል? ክርስቶስ ምን ብሏል? አማኑኤል ምን ብሏል? መድኃኔዓለም ምን ብሏል? የሞተው የተሰቀለውና የሞተው ምን ብሏል? ወደ መቃብር የወረደው ጌታ ምን ብሏል? ተነስቷል። ክብር ምስጋና ለገናና ስሙ ይሁን። አሁን እልል ማለት ይቻላል። የመከረን ያስተማረን የቅዱሳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሃይማኖታችሁን አጽንታችሁ ምግባራችሁን አቅንታችሁ በእውነተኛዋ ቤተክርስቲያን እቺ ቤተክርስቲያን አትሸነግላችሁም። እኛ አገልጋዮች ልንሳሳት እንችላለን። በነገራችን ላይ ግን በእውነተኛዋ በማትሸነግለዋ ቤተክርስቲያን ጸንታችሁ እንድትኖሩ እኔ አንዳንዴ ያዝናለሁ። በነገራችን ላይ ሰው ኦርቶዶክስ ክርስቲያን ከሆነ በኋላ ማተቡን ቆርጦ እንደው ሌላ ቦታ ሄዶ ዝም ብሎ ሲጋጋጥ ስታዩት እኔ ያዝናለሁ አንዳንድ ጊዜ ማለት በጣም ያሳዝናል። ሃይማኖትን እንደመቀየር ደግሞ እውነቱን ለመናገር ጤና የሚያሳጣ ነገር የለም። እንዲህ ቀላል ነገር አድርጋችሁ አትዩት። እምነትን መቀየር ሳይኮሎጂካሊ ከባድ ቀውስ ይፈጥራል። በጣም ከባድ ቀውስ ይፈጥራል። ስነ ልቡናዊ ቀውስ ያመጣል። እምነትን መቀየር ቀላል ነገር አይደለም። እምነትን መቀየር ትዳርን እንደመፍታት እንኳን ቀላል ነገር አይደለም። አንዳንዴ ትዳርን መፍታት በጣም ከባድ ነው አይደለ? እምነትን መቀየር ግን ትዳርን ከመፍታት ሁሉ ስነ ልቦናዊ ቀውስ ያመጣል። ስለዚህ በእምነታችሁ ጸንታችሁ በቅድስት ቤተክርስቲያን ጸንታችሁ የምትወዳችሁ ቤተክርስቲያን የምታገለግላችሁ ቤተክርስቲያን የኛን የሰዎችን አንዳንድ ስህተቶች እየታገሳችሁ የላይኛውን በአብ ቀኝ ያለውን ክርስቶስን እያያችሁ ፍጹሙን ጌታ እያያችሁ በቤቱ ጸንታችሁ እንድትኖሩ ወላዲተ አምላክ በአማላጅነት ትርዳችሁ። ይቆየን።